እንደ በኩል አባቶች ኩላሊታችንን ሸጠን ቤተክርስቲያንን እናሰራለን ኩላሊታችንን ግዙን እያሉን ይገኛሉ። በሌላው በኩል ደግሞ የአንድ ደብር አገልጋዮችና ካህናት የወር ደመወዛቸውን አዋጥተው ለአስተዳዳሪው የ4 ሚሊዮን ብር መኪና ሸልመውታል። ይህ ጉዳይ ታዲያ ቤተክርስቲያን በአንድ ወር 4 ሚሊዮን ብር ለአገልጋዮች ተከፍላለች ማለት ነው የሚል ጥያቄ አስነስቷል። ጽሑፉን ዘርዘር አድርጌ አነብላችኋለሁ። ፕሮቴስታንቶች እዚህ ደርሰዋል። ለወጣቱ በዓለም ላይ ታይቶ የማይታወቅ ብር በአካውንቱ አስገቡለት። በዓለም ላይ አሉ የሚባሉት ታዋቂ ባለሀብቶች አይተውት እንኳ የማያውቁት ብር በኳትሪሊየን ለወጣቱ አስገብተውለታል። ይህ ታዲያ ሞኝነት ወይስ ዲጂታል አሸዋወድ? ይህ ቴክስት እንዴት ሊላክ ይችላል የሚለውንም እናያለን። በድንግልና የወለደችው መሬም ወይስ እናታችን ቅድስት ድንግል ማርያም? ነሺዳ ወይም መንዙማው በድንግልና ጸንሳ በድንግልና የወለደች የሚል ግጥም ተገጥሞበታል። ስለሱም እናያለን። እነዚህንና የመሳሰሉትን ቪዲዮዎች ይቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን፣ ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ለብዙዎች እንዲደርስ ላይክ እንዲሁም ሰብስክራይብ በማድረግ ለብዙዎች አጋሩት። ኩላሊቴን ይሸጠዋለሁ የምገዛ ሰው እንድታገናኙኝ በእግዚአብሔር ስም እጠይቃቸዋለሁ። እንደ በኩል አባቶች ኩላሊታችንን ሸጠን ቤተክርስቲያንን እናሰራለን ኩላሊታችንን ግዙን እያሉን ይገኛሉ። በሌላው በኩል ደግሞ የአንድ ደብር አገልጋዮችና ካህናት የወር ደመወዛቸውን አዋጥተው ለአስተዳዳሪው የ4 ሚሊዮን ብር መኪና ሸልመውታል። ይህ ጉዳይ ታዲያ ቤተክርስቲያን በአንድ ወር 4 ሚሊዮን ብር ለአገልጋዮች ተከፍላለች ማለት ነው የሚል ጥያቄ አስነስቷል። ጽሑፉን ዘርዘር አድርጌ አነብላችኋለሁ። የ4 ሚሊዮን ብር የመኪና ስጦታ ይላል። ለቦሌ ገርጂ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ የተበረከተው የቢዋይዲ መኪና ስጦታ በአሁኑ ሰዓት በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ስጦታው የተበረከተው በአገልጋዮችና በካህናቱ የአንድ ወር ደመወዝ መሆኑ መገለጹ ደግሞ ጉዳዩን ይበልጥ ትኩረት የሚስብ አድርጎታል። ይህንን ሁኔታ በገበያ ዋጋና በፋይናንስ ስሌት ስንመለከተው አንደኛ በአሁኑ ሰዓት አንድ የቢዋይዲ መኪና በገበያ ላይ ከ4 ሚሊዮን ብር በላይ መሸጡ የሚታወቅ ነው። ይህ ማለት ደግሞ የቤተ ክርስቲያናቱ የአገልጋዮች የአንድ ወር ደመወዝ ተደምሮ ይህንን ያህል ገንዘብ ይደርሳል ማለት ነው። ሁለተኛ ይህ ስሌት እንደሚያሳየው አንድ ቤተ ክርስቲያን በወር ለሰራተኛ ደመወዝ ብቻ ከ4 ሚሊዮን ብር በላይ ወጪ ያደርጋል ማለት ነው። ይህም የደብሩን ከፍተኛ የፋይናንስ እንቅስቃሴና የአገልጋዮችን ብዛት ቁልጭ አድርጎ የሚያሳይ እውነታ ነው። ከምዕመናን በልመናና በአስራት በበኩራት የሚገኝ ገንዘብ ለታለመለት ዓላማ መዋሉ እንዳለ ሆኖ በዚህ ሰዓት የመኪና መሸላለሙ መነጋገሪያ ሆኗል። በርካታ አብያተ ክርስቲያናት ለቅዳሴ የሚሆን የዕጣን የጧፍ እጥረት ባለባቸው እንዲሁም በልቶ ማደር ያቃታቸው አቅመ ደካሞች በቤተ ክርስቲያን ደጃፍ ወድቀው በሚለምኑበት ወቅት እንዲህ አይነቱ ተግባር ተገቢነቱ ጥያቄ ውስጥ ወድቋል። እውነት ነው። በአሁኑ ሰዓት በተለያየ ቦታ ያሉ አብያተ ክርስቲያናት ለጧፍ አጥተው ቤተክርስቲያን ማሳነጽ አቅቷቸው ኩላሊታቸውን እስከ መሸጥ ግዙኝ እስከ ማለት ደረጃ ደርሰዋል። ቤተክርስቲያናችን ይሄንን ብትሰራ ለብዙዎች ትተርፋለች፣ ለራሷም አትቸገረም ይለናል ወንድማችን ኢዮባ። እስኪ ያወጣውን ሐሳብና እቅዱን እናዳምጠው፣ ለአባቶችም እናድርሰው። ኩላሊቴን ይሸጠዋለሁ የምገዛ ሰው። ከላይ የምትመለከቷቸው አባት ኩላሊቴን ሸጬ ቤተክርስቲያን ማሰራት ፈልጋለሁ፣ ውሸት ነው ካላችሁ ደውሉልኝ ወስኛለሁ እያሉ ነው። የኔ አባት ኩላሊቶትን ሸጠው የሚያሰሩት ቤተክርስቲያን ለጽድቅ አይሆኑትም። እንደዛ አይነት ስርዓተ ቤተክርስቲያን የለም፣ የመጀመሪያው ማለት ነው። እንዲህ የሚያስብል ደረጃ ተደርሷል ወይ አላቅም። በዋነኝነት ቤተክርስቲያናችን ምን ላይ መስራት አለባት፣ እንዴት መስራት አለባት የሚለው ላይ አመላካች ነው። ሁላችሁም በደንብ አድርጋችሁ ስሙኝ። በጣም በኢኮኖሚ የተቸገሩ አገልጋዮች አሉን። አገልጋዮቻችን በኢኮኖሚ በጣም ዝቅተኛ ናቸው። ልጆቻቸውን ለማሳደግ እንኳን የሚቸገሩ አገልጋዮች አሉ። ለምን? እያገለገሉ ነው። ያገለገሉበት የሀገሪቷን ሁኔታ
አለውን የገበያ ሁኔታ ያማከለ ክፍያ ተከፍሏቸው ለምን እንደማንኛውም ትልቅ ስራ ኖሮት ቤተሰቡን በስርዓት እንደሚያስተዳድር ኢኮኖሚውን በደንብ መያዝ እንደቻለ ሰው ለምንድነው አገልጋዮች እንደዛ መሆን የማይችሉት? መሆን አለባቸው። እንደዛ ስለማድረግ ምን ያስፈልጋል? ሌብነት መቀነስ፣ በሙስና በጉቦ የተጨመላለቀውን አሰራር ማጥራት፣ አንድ አገልጋይ ለመቀጠር መመረጥ ማለትም መሾም ቤተክርስቲያን ወስና የሾመችው ይሁን ከዛስ ለቦታው ለሚያስፈልገው ነገር ብቁ ይሁን ገንዘብ ያመጣው ወይም በገንዘብ የመጣ ሹመት በገንዘብ የመጣ ቀጠር እስካልቀረ ድረስ እግዚአብሔር ሲታረቀናል ወይ ጥያቄ ነው። ስለዚህ እሱ መስተካከል አለበት። ሁለተኛ አላስፈላጊ የሆኑ ወጪዎች እየወጡ ይሄው አሁን እኛ አባት እያሉ ነው ያሉት ገዳማችን ምንም አይነት መሰረተ ልማት አልተሟላም፣ ህንጻ ያስፈልገናል፣ በሚያፈስ መቅደስ ውስጥ ነው ያለ ነው እያሉ ነው። አንዳንድ ትላልቅ ደብር ለሻማ ማብሪያ በመቶ ሺዎች የሚቆጠር እቃ ይገዛል ለሻማ ማብሪያ እዛ ጋር። ይሄ ግን ብዙ ቀዳዳ ይሸፍናል። ቢያንስ የሚያፈሰው ጣራቸውን መቀየር ይችላል። አያችሁ ልዩነታችን። ለአንድ ቤተክርስቲያን በአንድ ቤተክርስቲያን ውስጥ ያለን እስካይመስለን ድረስ በገጠር ያለው ችግር በከተማ ውስጥ ያለው ደግሞ መቀናጣት ትንሽ ግራ ይገባልና ስራ እንሰራም ወይ ቤተክርስቲያናችን ያላትን አቅም ወደ ኢኮኖሚ አትለውጠውም? ኢኮኖሚው ላይ መስራት እንድትችል አያደርጋትም ወይ? እስከመቼ ነው በድህነት? እስከመቼ ነው በልመና? እጃችሁን አውጡ፣ እጃችሁን አስገቡ፣ ያዛችሁትን አውጡ፣ ሁሉንም ስጡ፣ ባመጣችሁት ልክ ትባረካላችሁ በሚል መድረክ አድማቂ የምንቀጥለው ጥያቄ ነው። ቤተክርስቲያን ወንድማችን ኢዮባን እናመሰግናለን። እጅግ ድንቅ ሐሳብ ነው። ይህንን ሐሳብ ለቤተክርስቲያኗ አመራሮችና ታላላቅ አባቶች መድረስ አለበት። እንደሚታወቀው ቤተክርስቲያናችን በየከተማው ያሉ ቤተክርስቲያኖች በጧፍና በጣን ተጨናንቀው ነው የሚገኙት። የቤተክርስቲያናችንን ብር በባንክ ቤት ተቀምጦ ነው የሚገኘው የሚባል አንዳንድ ሐሳብ ይነሳል። ብር ደግሞ ዝም ብሎ ከተቀመጠ በራሱ ዕዳ ነው። ተሰራንበት ነው ጥቅም የሚያመጣው። ሌሎች ይሰሩበታል። ሙስሊሙም ፕሮቴስታንቱም ተበድሮ ይሰራበታል። እኛ ክርስቲያኖች ግን ቤተክርስቲያናችንን ካላላማንበት ለሌሎች መጠቀሚያ ነው የምንሆነው። ስለዚህ ይህ ነገር ለቤተክርስቲያናችን የሚጠቅም ስለሆነ የወንድማችንን የኢዮባን መልእክት ለብዙዎች አጋሩት። ይሄ ከዚህ ከሚራክል መኒ ጋር የተያያዘ እንግዲህ አንተ በደንብ ይሰራል አይቻለሁ ፈትኛለሁ ነው የምትለው? በደንብ በእርግጠኝነት በደንብ። ምን ያህል ብር ሲገቡ ሰምተህ ታውቃለህ? እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ እኒህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦልሬዲ ሴትዮዋን ሳይዋት ፓስተሮች የማጭበርበር ጥግ ላይ ደርሰዋል። እንደሚታወቀው የኢትዮጵያ ሕዝብ አማኝ ነው። ይህን ደግ ሕዝብ ግን ፍየሎቹ አላስቀመጡትም፣ እንዲያምንም አላደረጉትም። አምኗቸው ወደ ቸርች የሄደውን ሰው መኒ ሚራክል በማለት እንደዚህ ሲያጭበረብሩት ታይተዋል። ይህ ብር እንግዲህ በዓለም ላይ እስካሁን ማንኛውም ባለሀብት አላየውም፣ በብር ደረጃም አልታየም። ቴክስት ተላከለት። ይህ የማጭበርበሪያ ቴክስት ደግሞ ለብዙዎቻችን ደርሶናል ብዬ አስባለሁ። እኔም እንደደረሰኝ ስለማውቅ ማለት ነው። ከዚህ ቀደም ይህን ያክል ብር ገብቶልሃል የሚል ኮድ ያለው በ994 ላኩልኝ። አካውንቴን እንድነግራቸውም ጠየቁኝ። ነገር ግን ይሄ ነገር ብዙዎች ሲናገሩም ስለሰማሁም የሌላም ሰው ብር ያለፈውበት ብር ስለማልፈልገው ጸጥ ነው ያልኳቸው። ስለዚህ እንዴት ሰውን መሸወድ እንደሚቻል አጭበርባሪዎቹ ያውቁታል። የታወቀ ነገር ነው። የዘመናችን ጦጣዎች ደግሞ የዘመናችን ፍየሎች ደግሞ ከነዛ ከአጭበርባሪዎቹ በመማር ይህ የዋህ ወንድማችንን እንደዚህ አጭበርብረውታል። እስኪ እንስማው። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5። ይሄን እግዚአብሔርን አመስግኑልኝ። እግዚአብሔር ሰጪ ነው። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የሚሰራ። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። 100 ቢሊዮን ነጥብ 5 ነው የገባ። በዚህ ላይ የእግዚአብሔር ሰው ቃል እንዲያወጣልኝ ፈልጋለሁ።
ለመልካም ስራ ነው ይሄንን የሚያውለው። ብዙ ሰዎችን ለመርዳቱ ነው እግዚአብሔር የሰጠኝም ስለሆነ እኔ ብዙ ቤተሰብ ያለኝ ሰው ሁሉም ሰው ጥሎኛል። እኔን ማንም የሚፈልገኝ ሰው የለም ነበር። ጌታ ግን ዛሬ ከፍ አድርጎ እዚህ ደረጃ ላይ አቆሞኛል። ሃሌሉያ! ኢየሱስ ጌታ ነው። አሜን። ስንት ቢሊዮን? 100 ቢሊዮን ነጥብ 5 ነው የገባል። 100 ቢሊዮን ነጥብ 5 ሚሊዮን። አዎ። ሃሌሉያ ሃሌሉያ! እግዚአብሔር ይችላል። እኔ አላሰብኩም። ሜሴጁን አሳየን እስኪ አንዴ ስልክህን አውጣና። ስንት ብር? 100 ቢሊዮን ነጥብ 5 እየሰማችሁ ነው? 100 ቢሊዮን ነጥብ 5 ይኸው ሜሴጁ ማች ትችላላችሁ ከፈለጋችሁ ማለት 100 ቢሊዮን ነጥብ 5 6 ብሎ ነው የሚሄደው። እስኪ ጎና እሱ ጨበጥ አድርጌና ሳቅ፣ ዝም ብሎ ሳቅ ብሎ ሳቅ ሳቅ። ይችላል፣ እግዚአብሔር ይችላል፣ ይችላል። እኔ ከቃን ስራ 100 ቢሊዮን ነጥብ 5 ሚሊዮን። አዎ የገባ አዎ። ሰላም ነው ግን አንተ? ሰላም ነኝ፣ እግዚአብሔር ይመስገን። እኔ አላመንኩም፣ ይሄ ይሆንልኛል ብዬ አላመንኩም። እኔ ቃን ስራ ነው የምሰራ፣ አላመንኩም። ይሄ ብር ይገባልኛል ብዬ አላመንኩም። ይሄ ይሆንልኛል ብዬ አላመንኩም። ያንተ ሰላም ምንድን ነው? ቃን ስራ ነው የምሰራ። እኔ ማሽን ነው የምሰራ ተቀጥሬ። ቃን ስራ ነው የምሰራ። እኔ ማሽን ነው የምሰራ። የብሎኬት ኦፕሬተር ነኝ። ኦፕሬተር ነው የምሰራ። እሺ። ባለፈው ዕለት አንተ በህልሜ እጅን ጭነት ጸልልኝ አየሁ በህልሜ። እሺ። አንተ ሚሊዮነር ሳትሆን ቢሊዮነር ነው ያልከኝ በህልሜ። እሺ። የኳላ የምትመለከቱ ወንድማችን እንግዲህ በ100 ቢሊዮን የሚቆጠር ብሮች እንግዲህ ወደ ስልኬ ገብቶልኛል፣ ድንገት ቴክስት አድርጎልኛል ብሎ ተናግሯል። ምስክርነት ሰጥቷል በአንድ የሃይማኖት ስፍራ። የገባልኝም ገንዘብ እጅግ በጣም ብዛት ስላላቸው ዜሮዎቹ እጅግ በጣም ስለበዙልኝ ለመቁጠር ብዙ ሰዎች ተቸግሯል ብሏል። የብሩ መጠን እንግዲህ ኳላ የምትመለከቱት የብር መጠን ነው። ቴክስቱን እያሳየ ነው እንግዲህ እንደምትመለከቱት 100 ቢሊዮን ያለው ነገር ግን ዜሮዎቹና ቁጥሮቹን ስቆጥሯቸው ከ18 እና ከ17 በላይ ናቸው ቁጥሮቹንም ቆጥረን እንግዲህ የዜሮ መጠናቸውን ስንመለከት የቢሊዮን 9 ዜሮዎች ብቻ ነው ያሉት። እሱ ግን ተላከልኝ ብሎ ሜሴጁን ያሳየው የብር መጠን እንግዲህ በሁለቱ መካከል ነው። ማለትም በኳድሪሊየን እና በኳንቲሊየን ለመጀመሪያ ጊዜ ነው ቁጥር ስጠራው ባይዘው። እናም የግለሰብ ተላከልኝ ያለው የብር መጠን እንኳን እኛ ኢትዮጵያኖች አይደለም እንደ ጠቅላላ ኢትዮጵያኖች አይደለንም በአለም ላይ ቁጥር 1 ባለ ሀብት የሆነው ኢሎን መስክ ራሱ ይሄንን የብር መጠን የለው። አይኖ እረዳለሁ፣ ፈጣሪ ነው ገንዘብን የፈጠረውና ይሄን ነገር ለማድረግ ለሱ አይከብድም። ነገር ግን በዚህ መልኩ ሃይባ ያጣው ስራ መሰራቱ እጅግ በጣም ነው የሚያሳዝነው። የነስ ብዛት ባለው ሰው መካከል ለዚህ ምስክር የሚሰጡና ምስክርነቱን የሚሰሙ ሰዎች ለማጣራት ጊዜ የላቸውም ወይ? እንደዚህ አይነት ቁጥር ለምንድን ነው የሚደፍሩት? በዛ ዙሪያ ያሉ ሰዎችና የሚከተሉት ሰዎችስ አሚን ብለው የሚቀበሉ ሰዎች እንዴት ይሄንን ነገር ማገናዘብ አቃታቸው? እንደዚህ አይነት ተግባሮች ውስጥ ማለትም ብዙ ሰው በአሁኑ ወቅት ፋይናንሻል ኒድ ባለበት ጊዜ እንደዚህ አይነት ተግባሮች ምን ያህል ሰዎችን ሊያሳስቱ ይችላሉ? ይህንስ ነገር እንዴት ተመለከታችሁት የሚለውን ኮመንት ላይ ያስቀምጡልኝ። ይገርማል፣ ስህተት ሊፈጠር ይችላል በእንደዚህ አይነት አጋጣሚዎች። ነገር ግን ያንን ነገር ቀርጾ ከእንደገና ሶሻል ሚዲያ ላይ ፖስት ማድረግ ራሱ ብዙ ሰዓት ነበር ሪላይዝ ለማድረግ ይሄንን ነገር ስህተት መሆኑን ለማመን ማለት ነው። ነገር ግን ብዙዎች ካላቸው ድፍረት የተነሳ እንደዚህ አይነት ተግባሮች ያደርጋሉ። እጅግ በጣም ኃይል ሊባል የሚገባው ነገር ነው። ሀሳባችሁ ኮመንት ላይ አስቀምጡልኝ። እኔ በጣም ነው የገረመኝ። አሁን 100 ቢሊዮን ያሉ 4 ሚሊዮን ያሉ የጠሩ ሁሉ በህይወት ይለታ ያለ ለታምራት ለሚራክል ምን የሚጸልበት ቀን ነው። ምክንያቱ ሮብ ቀን ጾም ጸሎት እንጨርሳለን። ጾም ጸሎት ከዛሬ ማታ ጀምሮ ነገም ሰኞ ማክሰኞ ሙሉ ቀን ሮብ እስከ 12 ሰዓት ላይ ጾም ጸሎት እንጀምራለን። ጾም ጸሎት የተባልኩበት ጾም ጸሎት ዛሬ ነው የምንጀምረው። ማታ ዛሬ ማታ ጀምሮ እስከ ሮብ 12 ሰዓት ጾም ጸሎት አለ። ጾም ጸሎት የምንጨርሰው ሮብ ስለሆነ ሐሙስ ቀን ደግሞ እግዚአብሔር ለታምራት ታምር ይሆናል የሚለው ርዕሱ ታምር ይሆናል ነው። ጾም ጸሎት ራሱ ይሄ ሚራክል ስለሚሆን ነው የምንጸልየው። ስለዚህ ሐሙስ ቀን ከ12 ሰዓት ጀምሮ የማለዳ 12 ሰዓት ጀምሮ እስከ 7 ሰዓት ተኩል ለታምራት ጸልያለሁ። ለሁሉ ሰዎች ይሄ መልእክት አስተላለፉት። ይሄ ቪዲዮ በሶሻል ሚዲያ በቲቪ በተለያየ ነገር ያዩ ሰዎች ሼር አድርጉት። በቲቪ ደግሞ ላይ ያዩ ደግሞ ሰዎች ደግሞ ፍሪኩዌንሲ ለሰዎች አድርሱት። ሐሙስ ቀን ከማለዳ 12 ሰዓት ጀምሮ እዚህ ቤተክርስቲያን ዶክመንታችሁ፣ ሲቫችሁ፣ ፓስፖርታችሁ በተለያየ ቡክ ሰብሰቡና አምጡ። ጸልያለሁ፣ ታምራት ታያላችሁ። አሁን 100 ቢሊዮን ያሉ 4 ሚሊዮን ያሉ የጠሩ ሁሉ በህይወት ይለታ ያለ ይሄ ወር እግዚአብሔር ኤክሰለንስ የሚያደርግበት ወር ነው። ህይወታችሁ ለእግዚአብሔር ኤክሰለንስ ያደርጋል። ላይፋችሁ ለእግዚአብሔር ኤክሰለንስ ያደርጋል። ቢዝነሳችሁ ለእግዚአብሔር ኤክሰለንስ ያደርጋል። ሚያዝያ 15 ዕለት ሐሙስ
ከማለዳ 12 ሰዓት ጀምሮ እስከ 7 ሰዓት ተኩል እዚህ ቤተክርስቲያን አገለግላለሁ። ለበረከትና ለታምራት ነው የምጸለው። ምክንያቱ የጾም ጸሎቱ የሚያልቅበት ቀን ስለሆነ በዛን ቀን ጾም ጸሎት አልቃል። ከጾም ጸሎት በኋላ ለሁሉ ሰዎች ለታምራት ጸልያለሁ። ለሁሉ ሰዎች ይሄ መልእክት አስተላልፉት። እግዚአብሔር ለእናንተ ያዘጋጀበት ቀን ነው። በጌታ በኢየሱስ ስም ስልጣን ተፈጸመ። ፕሮቴስታንት እህት ወንድሞቻችን በፍየል ዘመን በግ አትሁኑ እንላለን። አትሸወዱ። የማይሆን ተስፋ የማይሆን ቀቢጠ ተስፋ እጅግ ነውር ነው። የህግ አካላትም ይህን ነገር እስካሁን ድረስ እንዲዝም እንዳሉት እኔ አላቅም። እሱ ራሱ አደባባይ ላይ እየወጣ እንግዲህ ይናገራል። ይሄ ልጅ እንግዲህ እኮ በዓለም ላይ የሌለ ብር በአካውንቱ ገብቶለት እንደዚህ ፈነጥዝ አይተነዋል። ነገ ግን ያ ብር የለም። ተስፋውና ቅስሙ ስብር ነው የሚለው። ስለዚህ ይህን አይነት ማጭበርበር ሲደረግ መንግስትስ እስከ መቼ ድረስ እንደሚታገሳቸው አላውቅም። ሁላችንም ግን ይህን ነገር ልንዋጋ ይገባል። እንደ ህዝብ ሁላችንም ኢትዮጵያኖች ህዝብ ነን። እንደ ሰውም ሁላችንም ሰው ነን። ስለዚህ ማንኛውም ሲትበረበር ሊያስችለን አይገባም። አደባባይ ላይ ወጥተን ድምፃቸውን ልናሰማላቸው ይገባል። ሌላኛው ለእናታችን ለቅድስት ድንግል ማርያም በድንግልና ጸንሳ በድንግልና ወለደች የሚለውም በመንዙማ ለመሬም ተቀኝቶላታል ሙስሊሙ። ታዲያ ማን ነው ልኩ? እስኪ እንከታተል። በዚህ ነሺዳ ወይም ዘፈን ልትሉ ትችላላችሁ። እንግዲህ ያው በዚህ ልጅ ላይ ብዙዎቻችሁ እያዩ የነበረ ኮሜንት ገብታችሁ ለድንግል ማርያም ነሺዳ ወጣላት ስትሉ አይቻለሁኝ። ብዙ ኮሜንት አይቻለሁኝ። በዚህ ጉዳይ ላይ በሰፊው እንሄድበታለን። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት ላይክ ፈረት ያደረጋችሁ ወደ ሐሳባችን እንገባለን ማለት ነው። 3 ሰከንድ ስጣችሁና እንደተለመደ የተጠበቅባችሁን አድርጉ። አመሰግናለሁኝ። ወደ ሐሳባችን ስንገባ በነገራችን ላይ እመቤታችን ቅድስት ድንግል ማርያምና በሱረቱል መርየም ላይ ወይም ደግሞ ቁርአን ተጠቅሳ የምናገኛት መርየም ፈጽሞ የማይገናኙ ፍጹም የሁለት ዓለም ሁለት ግለሰቦች ናቸው። እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ አምላካችን የወለደች፣ መርየም የምትባለው ደግሞ ኢሳ የሚባለው የሆነ ግለሰብ የወለደች ነች። ሁለቱ በጣም የሚለያዩ አካላት ናቸው። ይሄ ነሺዳ ለመርየም እንጂ ለድንግል ማርያም አይደለም። ምክንያቱም ነብዩ መሐመድ እንኳን ቁርአንን ሲጽፉ በጣም ታሪካዊ መዛባት እንደገጠማቸው የምታውቁት ድንግል ማርያምን የአሮን እህት ናት ብለው ይጠቅሳሉ። ስለዚህ የአሮን እህትና የእመቤታችን ቅድስት ድንግል ማርያም ደግሞ ሌላ ነች። ስለዚህ ይሄ ነሺዳ የወጣው ለእመቤታችን ለቅድስት ድንግል ማርያም አይደለም። ሲቀጥል እመቤታችን ቅድስት ድንግል ማርያም እነሱ የሚያስቡት የአምላክና ሳትሆን የአንድ ነብይ እናት ወይም ደግሞ ኢሳ የተባለው ነብይ እናት እንጂ የአምላክ እናት አይደለችም። ወላዲተ ሰብ እንጂ ወላዲተ አምላክም አይደለችም። የነሱ መርየም ወይም ደግሞ ማርያም የምትባለው ማለት ነው በቁርአን የተጠቀሰችው። ሲቀጥል ደግሞ ስትወልድ እንኳን በስቃይ በመከራ የወለደች ነች። እንደው ከጽንሰቷ እንኳን ጀምሮ ስንመለከት ነፋንባት ነው የሚለው። በጅብሪል አማካኝነት ነፍተውባት እሷ እንደጸነሰች በአላህ ታምር እንደጸነሰች ነው የሚናገረው። እመቤታችን ቅድስት ድንግል ማርያም ደግሞ ሉቃስ ላይ የምናነበው መልአኩ ቅዱስ ገብርኤል ከሰማያ ሰማያት መጥቶ ድንግል ማርያምን እንዳበሰራት ከዛም በኋላ ኢየሱስ ክርስቶስን እንደምትጸንስ እንደነገራት ነው የሚናገረው። ፈጽሞ የማይገናኝ ነው። እመቤታችን ቅድስት ድንግል ማርያም ቀድሞ በትንቢት በነቢያት የተነገረላት አምላክ እንደምትወልድ ቀድሞ ኢሳይያስ በነቢያት የተናገረላት ነች። እርሷ ድንግል ማርያም እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ወይ የተነገረላት እመቤታችን ቅድስት ድንግል ማርያም ነች። ነገር ግን እዚህ ጋር ስንመለከት ደግሞ ትንቢት ያልተነገረላት ፈጽሞ የማትገናኝ ሌላ መርየም ወይም ማርያም ሆና እናገኛታለን ማለት ነው። ፕላስ ደግሞ ነው በቁርአን ላይ ስንመለከታት በስቃይ በጭንቅ በመከራ እንደወለደች በተምር ዛፍ ስር እንደወለደች ይናገራል። እመቤታችን ቅድስት ድንግል ማርያም ደግሞ በቤተልሔም ሄዳ በበረት ግርግም እንደወለደች ተጽፎ እናገኛለን። የማይገናኙ ሁለት አካላትን አምጣችሁ እንዴት የምታገናኙት እናንተ ኦርቶዶክሳውያን? እንዴት ነው የምታጨበጭቡት? እዛ ጋር ገብታችሁ የማይገናኝ ነገር እኮ ነው እየተናገረ ያለው ሰውየው ማለት ነው። ስለዚህ
ኢየሱስ ክርስቶስ እንኳን እነሱ ነብይ እንጂ አምላክ ብለው አያምኑም። እኛ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሦስቱ ሥላሴ አንዱ እግዚአብሔር ወልድ በተለየ አካሉ መጥቶ እንዳዳነን እንደተሰቀለልን ቤዛ እንደሆነልን እናምናለን። እነሱ ደግሞ ይሄን ሁሉ ድንያገው ክደው አላህ ወደ ሰማይ ነጥቆታል ብለው ያስባሉ። ስለዚህ እንደ ነገሮች ሲወጡ እንደው ለይተን ማየት ይገባናል ማለት ነው። የኛ ነው ወይስ አይደለም የሚለው ስሙ ሰው ማርያም ስላለ ብቻ ስሟ አንድ አይነት ስለሆነ ብቻ ማርያም ነች ማለት አይደለም። እንዳልኳችሁ ያቺ ድንግል ማርያም ሌላ ነች፣ እቺኛዋ ድንግል ማርያም ደግሞ የኛዋ ድንግል ማርያም ደግሞ ሌላ ነች። የአምላክ እናት ነች። ያቺ ደግሞ ወላዲተ ሰብእ ነች ማለት ነው። በድጋሚ አካውንቱን ፎሎ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይክ ፌቨራይት እያደረጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ሐሳብ መለሳለሁኝ። ሰላም በያላችሁ። ወንድማችንን እናመሰግናለን። በድንግልና ጸንሳ በድንግልና የወለደችው እናታችን ቅድስት ድንግል ማርያም ብቻ ናት። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣዩ እስከምንገናኝ ድረስ ሰላም ቆዩ።